ሰላም ተመልካቾቻችን ከጄኤምኤም ቴሌቪዥን ወደ እናንተ የሚተላለፈው ሳምንታዊ የሆነው የቤተሰብ ፕሮግራማችን ዛሬ ከቤታችሁ ተጀምሯል። እንግዲህ ዛሬ ደግሞ ከባለፈው የቀጠለ አዲስ እንግዳ አላመጣውም። ከባለፈው የቀጠለ እንግዳ ይዤላችሁ ቀርብ ያለው ከባለፈው ብዙ ነገር እንደተማራችሁ ተስፋ አደርጋለሁ። ዛሬ ደግሞ ውይይታችንን እንቀጥላለን። አብራችሁን እንድትቆዩ በአክብሮት ጋበዝኩኝ። እስኪ ወደ ፕሮግራማችን ዋናው ዓላማ ደግሞ እንመለስና ወደ ትዳር እውነታው ምንድነው ትርጉሙ ምንድነው ብለህ ትላለህ ከመጽሐፍ ቅዱስ አንፃር እስኪ ያንተን እይታ ኦኬ እንግዲህ ቀደም ስንጀምር ስለ ትዳር ማውራት ወይም የትዳርን እውነታ ማውራት መጽሐፍ ቅዱስ የሚለውን ብቻ መናገር ትልቅ ነገር ነው እሱን መኖር ግን ከባድ እና ለኔም ለህዝብም ለሁሉም የማበረታታው ያንን እውነት መኖር መቻል ነው ሁሉም ሰው ስለ ትዳር ሊተነትን ይችላል እንደውም ትዳር ላይ የሚሰሩ ሰዎች ብዙ ጊዜ ላይ ይፈተናሉ በዛው በያዙት ነገር ሰይጣን ይመጣባቸዋል አንዳንድ የትዳር አማካሪዎች የትዳር አስተማሪዎች ትዳራቸው ከመፍረስ ድረስ ይደርስባቸዋል ሁሉም ብዙ ጊዜ ላይ መታየው በያዙበት ኤሪያ ላይ ወጣቶችም ያገለግሉ ልጆችም ያገለግሉ በልጅ ነው የሚፈተኑ ሰይጣን መጥቶ ያንን ሲመታ የሚያጠፋውን ትውልድ ስለሚያይ ስትራቴጂካሊ የሚያየው ዋናውን ነገር መያዝ ነው የያዙትን መምታት ነውና ይሄንን አስተውላለሁ ግን መጽሐፍ ቅዱሳችን እንግዲህ ከዘፍጥረት ጀምረሽ እስከ ራዕይ ድረስ ስትሄጂ የትዳር ሐሳብ የጎላ ነው ሲጀምር እግዚአብሔር ሰማይና ምድርን ከሰራ በኋላ አሳልፎ የሰጠው ለባልና ለሚስት ነው ለአዳምና ለሔዋን ነው ወደ ራዕይ 19 ላይ ሄደሽ መዝጊያውን ስትመለከች አዲስ ሰማይና አዲስ ምድር አየሁ ብሎ ለባሏ እንደተሸለመች ሙሽራ ስትወርድ አየሁ ይልሻል ከዛ ወረድ ስትይ መታገኘው ምዕራፍ 19 ላይ በተለይ የበጉን ሰርግ ነው እና የክርስቶስና የቤተ ክርስቲያን ሰርግ ነው ስለዚህ እዚህ በምድር የተጀመረው የጋብቻ ጋዳዊ እውነት የሚጠቀለለው በክርስቶስና በቤተ ክርስቲያን ሚስቲቱ ተዘጋጅታ ለባሏ ተዘጋጅታ ይላልና የመጨረሻውን ፍጻሜ ላይ የምታገኘው ትዳርን ነውና በዚህ ውስጥ የምናየው ብዙ ነገሮች አሉ መጽሐፍ ቅዱሳችን ላይ ከዛ የእስራኤልንና የእግዚአብሔርን ታሪክ ስታይ ግንኙነት ስታይ የሚያወራላቸው ነገር ስታይ እንደው በዘላለም ፍቅር አጭቼሻለሁ ይላታል እስራኤልን ራሶች ማጨት ትርጉሙን የምናገኘው ከእግዚአብሔር አንገል ነው ማጨት ለካ ዝም ብሎ መሞከር አይደለም ለዘላለም ነው የሚታጨው በነገራችን ላይ እኔ ባለቤቴን በጮኝነት ዘመናችን ላይ የመጀመሪያ የበራልን ቃል ይሄ ነው ለካ የሚታጨው ለዘላለም ነው ስለዚህ ለመሞከር ወይም ለማየት ከዛ ካየን በኋላ ከሆነ ይሆናል ካልሆነ አይሆንም አይደለም የኛም ተሞክሮ እንደዛ ነው ለዘላለም ነው ያጨነው የሚለው ቃል የበራልን ጊዜ በቃ ለዘላለም ነው ማጭሽ ብዬ ነው የተቀበልኳትና እግዚአብሔርም እንደዛው ነው ያለው እግዚአብሔር ብዙ ቦታዎች ላይ ስታዩ እስራኤልን የሚያወራት እንደ ሚስት አድርጎ ሲያወራት ትመለከቻለሽና ስለዚህ የእግዚአብሔር ሐሳብ ከዘፍጥረት በኋላ ላይ በእስራኤል ታሪክ በመጨረሻ ደግሞ በአዲሲቱ ኢየሩሳሌም በቅድስት ከተማ ላይ ያለውን ህይወታችን ስታይ በዚህ በባል በሚስት በሚለው ነገር የተቃኘ ነውና ሲሪየስ ጉዳይ እንደሆነ ማስተዋል እንችላለን ዘፍጥረት ምዕራፍ 2 ቁጥር 18 ላይ ይሄንን ሐሳብ ይሄንን እቅድ ያመጣው እግዚአብሔር ነው አዳም አይደለም የጠየቀው እና ወደ ምዕራፍ 2 ላይ ቁጥር 18 ላይ መጽሐፍ ቅዱሳችን ሲናገር እግዚአብሔርን በምን ስም እንደሚጠራቸው ያይ ዘንድ ወደ አዳም ፍጥረታትን አመጣ ይልና አዳምም ለእያንዳንዱ ስምን ሰጣቸው ስማቸውም እንደዛ ሆነ ይልና ነገር ግን ይላል ለአዳም እንደሱ ያለ ረዳት አልተገኘለትም ይላል አሁን ለምን ስም አውጣ ብሎት እነዛን ጥንድ ወንድና ሴት አድርጎ የፈጠራቸውን በሙሉ አምጥቶ ከዛ በኋላ ቀጥሎ
ነገር ግን ለአዳም ደርሶ ያለ ረዳት አልተገኘለትም ለምን አለ የሚል ጥያቄ ያስነሳል። ከዛ በኋላ ግን የምናገኘው ኢሚዲየትሊ እግዚአብሔር ያደረገው ነገር ምንድነው ስንል ከባድ እንቅልፍ ጣለበት የሚለው ነው የምንመለከተው። ከላይ ጋራ ስትመለከቱ እግዚአብሔርም አለ ብሎ ሰው ብቻውን ይሆን ዘንድ መልካም አይደለም። ያው የእግዚአብሔር ሐሳብ ብቻውን ይሆን ዘንድ መልካም አይደለም ካለ በኋላ ግን ሌላ ሐሳብ ነው መሃል ላይ ቢገባውና አንዳንድ ጊዜ ቅደም ተከተሉ ምንድነው ለምንድነው ተጣርሶ ነው አጻጻፍ ስህተት ነው ወይስ ምንድነው እንድትይ ያደርግሻል። እንየውስቲ ምዕራፍ 2 ላይ እንደዚህ ይላል ቁጥር 10 እግዚአብሔር አምላክ አለ ሰው ብቻውን ይሆን ዘንድ መልካም አይደለም የሚመቸውን ረዳት እንፍጠርለት። የሚመቸውን ረዳት እቺን ቃል ነው በዋናነት የምፈልገው። ግን እግዚአብሔር አምላክም የምድር አራዊትን የሰማይ ወፎችን ሁሉ ከመሬት አደረገ በምን ስም እንደሚጠራቸው ያይ ዘንድ ወደ አዳም አመጣቸው። አዳምም ሕያው ነፍስ ላለው ሁሉ በስሙ እንደጠራው ስሙ ያው ሆነ። ቀጥሎ ምን ይላል? አዳምም ለእንስሳት ሁሉ ለሰማይ ወፎች ሁሉ ለምድር አራዊት ሁሉ ስም አወጣላቸው። ነገር ግን ለአዳም እንደርሱ ያለ ረዳት አልተገኘለትም ነበር። ከዛ ቁጥር 21 ላይ እግዚአብሔር አምላክም በአዳም ከባድ እንቅልፍ ጣለበት አንቀላፋም ከጎኑ አንዲት አጥንት ወስዶ ስፍራውን በስጋ ዘጋው ያለ ይናገራል። እንግዲህ የእግዚአብሔር ሐሳብ ነው የዘላለም እቅዱ ነው ሔዋንን ማምጣት የእግዚአብሔር ሐሳብ ነው። የሰው ብቸኝነትን የተረዳ እግዚአብሔር ነው። ከዛ በኋላ ግን የምታዩ ነገር ትልቅ ነገር ነው። አዳም ነው ሴት ናት ብሎ የጠራት ወረድ ብለሽ ስታይ ጾታ ነው የለየው። እግዚአብሔር እቺ ሴት ነች አላለው። አዳም አይቶ ነው እግዚአብሔር አምላክ ከአዳም የወሰዳትን አጥንት ሴት አድርጎ ሰራ ወደ አዳም ማመጣት ይላል። አዳም አለ ይቺ አጥንት ከአጥንቴ ስጋዋም ከስጋዬ ነው ከወንድ ብሎ ተገኝታለችና ሴት ትባል ራሱ ነው የለየው። ስለዚህ እግዚአብሔር ያሰበው ነገር አዳምም አገኘው ሴት ትባል ብሎ ጾታዋን ሁሉ ለይቶ ሲናገር ተመለከቷል። ታዲያ የእግዚአብሔር ሐሳብ ምንድነው ብለን ስናይ እግዚአብሔር ያለው የሚመች ረዳት እንፍጠርለት ነው ያለው። ብቻውን ይሆን ዘንድ መልካም አይደለም አለው። እንግዲህ ብቻውን ይሆን ዘንድ መልካም አይደለም ያለው መቼም ኃጢያት የለም እዛ በኤደን ውስጥ ነው ፍጹም በሆነ ማንነት ውስጥ ነው ያለው። አዳም ብቸኝነቱ የተጠላው ብቸኝነት እግዚአብሔር ያልወደደው ብቸኝነት ድብርት አይደለም ወይም ደግሞ ይሄ ብቸኝነት ብለን የምንገልጸው እግዚአብሔር አለ ነገሮች ሁሉ እጥረት ጉድለት ምናምን ታይቶት አይደለም። እግዚአብሔር ግን ካሰበው አጀንዳ ከተልኮ አንፃር ያንን እንደማይሞላ ብቻውን እንደማይሞላ እግዚአብሔር ስለሚያውቅ የሚመች ረዳት እንፍጠርለት ነው ያለውና እቺን ቃል በህይወቴ እንደ መርህ መከተለው ነው ብዙዎች ቢከተሉት ደስ ይለኛል። እግዚአብሔር የሚመችና ረዳት ነው የሰጠን። አንዳንድ ጊዜ የሚመቹ አሉ የማይረዱ አሉ። አንዳንድ ጊዜ የሚረዱ አሉ ግን አይመቹ እና በትዳር ላይ ካይሻቸው ገንዘብ ብትያቸው ቶሎ ቶሎ የሚሰጡ አሉ ባለ ትዳር ሆነው ወይ ሚስት ወይ ባል የጎበዝ በፋይናንስ ጠንካራ የሆነው አካል በቃ ለቤቱ የሚያስፈልገውን ሁሉ ይረዳል ግን አሰጣጡ ሁሉ አይመችም ማይመች ነው የሚለውን ነገር ታይበታል። እኔ ግን የቃሉን ትርጉም ነው የምፈልገው። ቃሉ ይሄ የሚመች የሚለው ቃል ኦሪጂናል ቃሉ መነሻ ቃሉን ሰይደን ስናየው ክኔክዶ የሚል የዕብራይስጥ ቃል ነው። ይሄ ክኔክዶ የሚለው ቃል ምንድነው የሚያወራው ስንል ተቃራኒ የሚመች ነው የሚለው እና ስለዚህ ምንድነው እግዚአብሔር የፈጠረው ተቃራኒ ነው ግን ተቃራኒነቱ የሚመች ነው። አሁን እጄን ካየሽው ይሄ ግራ ነው ይሄ ቀኝ ነው ተቃራኒ ነው። አሁን የቆሙት ተቃራኒ ናቸው። ስለዚህ ይመቻል ይገጥማል ይጣጣማል እና ወይንም ደግሞ በሁለት ተቃራኒ ቦታ የቆሙ ሰዎችን ብትመለከታቸው ተቃራኒ ፊት ለፊት የቆሙ ተቃራኒ ናቸው። ይሄኛው ሰው የዚህኛው ሰው ጀርባ በሙሉ ማየት ይችላል መሙላት ይችላል የጎደለው ማወቅ ይችላል። ይሄኛው ልክ እንደዚህ ባልና ሚስት እንደዚህ ናቸው ተቃራኒ ናቸው። ተቃራኒነታቸው ግን ለሙላት ነው ለመግጠም ነው ለፍሬ ነው። እንግዲህ ዓለም ሁሉ የተዋቀረው በተቃራኒ ነገር ነው። አሁንኛ የምናያቸው መብራቶች
የምንጠቀምባቸው ሞባይሎች ቻርጅ የምናደርገው መኪና የምንነዳው እያንዳንዱ ነገር ፖዚቲቭ እና ኔጌቲቭ ተጣምሮ ነው ኃይል ያመጣው ወይም መልካም ነገርን የሰጠን እግዚአብሔር ወንድና ሴት ሲያደርገን ድሮ ስንማር ተቃራኒ ነገሮች ይሳሳባሉ ነው አይደለ እንዲሳሳአየሽ እግዚአብሔር ፍጥረትን ሁሉ የፈጠረው ወንድና ሴት አድርጎ ፈጠረ ይሄ የእግዚአብሔር አጀንዳ ነው ከዚህ ውጪ ያለው በሙሉ የእግዚአብሔር አጀንዳ አይደለም ስለዚህ እንዲጣጣም አየሽ መጣጣም መጣመር መመቸት ያለው በተቃራኒ ውስጥ አሁን ታዲያ ትዳር ምንድነው ካልሽ ትዳር ተቃራኒ ነገር ማስተዳደር ነው ተቃራኒ የሆኑ ሰዎች በመልካም ማስተዳደር ቤታቸው ከቻሉ ትዳራቸው ይሰመረ ፍላጎታቸው ይለያያል ሐሳባቸው ይለያያል እይታቸው ይለያያል ንግግራቸው ይለያያል ስሜታቸው ይለያያል ብዙ ነገራቸው የሚለያዩ ሰዎች ልዩነታቸው ግን ለቤታቸው ሙላት እንደሆነ ልዩነታቸው ለፍሬያማነት እንደሆነ ልዩነታቸው የቤታቸውን ስኬት የሚያመጣ እንደሆነ ከገባቸው መስማማት ይችላሉና ተቃራኒ የሆኑ አካላት በአንድ ቤት ውስጥ ተስማምተው ለመኖር የሚያደርጉት ሰላማዊ የሆነ ጉዞ ነው ትዳር ማለት እና ስለዚህ የሚመች የሚለው እሱን ነው የምታየው ረዳት የሚለው ቃል ኤዜር የሚል ነው እንግዲህ ሁላችን የምናውቀው አንድ ቃል አለ አቤኔዘር የምንለው እስከ ዛሬ እግዚአብሔር ረድቶናል ሲል ያን ስፍራ አቤኔዘር አለው ኤዜር የሚለው ቃል ረዳት የሚለው ቃል ትዝካለሽ አብርሃምን ፍራቸው የነበር በቤቴ ያለ የደማስቆ ሰው ብሎ የሚጠራው ስም ኤሌዜር ነውና ኤዜር የሚለው ረዳት ነውና ትርጉሙ ረዳት የሚል ቃል ነው ረዳት የሚለው ቃል የበታችነትን የሚያሳይ ቃል አይደለም ለምን እግዚአብሔር ራሱ ወይ መንፈስ ቅዱስን ሲሰጠን ለኛ ረዳት የሆነው አጽናኝ የሆነውን ሰጣቸዋለሁ ነው የተባልነውና ለእግዚአብሔር የተሰጠ ስያሜ ነው ይሄ ረዳት የሚለው እና የበታችነትን አያሳይም ወይንም ደግሞ አሁንም መለስ ብለን ይሄ ቃል እግዚአብሔር የተናገረው የሆነ ኑሮን ለማቋቋም ቤታቸውን ለመምራት ኑሮ ከባድ ስለሆነ አይደለም በኤደን ገነት ውስጥ የተሰጠ ቃል ስለሆነ ረዳትነቱ ምንድነው ስቲ እግዚአብሔር ያሰበው ነገር አለ ረዳት ያስፈልጋል የተባለ የረዳት የሚለው ቃል ልክ ለጦር የሚዘምት አካል ጦርነቱን ከኋላ ላለው ማህበረሰብ ወይም ለቤተሰብ ወይም ለሀገር ደጀን ሆኖ ቆሞ ረድቶ ያንን ጦር አሸንፎ ሰራዊቱን መክቶ የሚመጣ እንደማለት ነው ስለዚህ ሚስት ረዳት ናት ስትባል ከፊት ላይ ተሰልፋ እንደው ጠላት ምደመስስናት እንጂ እንደ ሔዋን ለውድቀት ምክንያት ምትሆን አይደለም የእግዚአብሔር አጀንዳ እንደው ጠላትን ልታጠፋ የምትችል ልትረዳው የምትችል እንድትሆን ነው ረዳት የሚለው ቃል የጦር ሰራዊት ቃል ነው የጦርነት ቃል ነውና የምትዋጋ የምትደመስስለት ቀጠናውን የምታስለቅቅለት ወይንም ደግሞ ወደ እግዚአብሔር አጀንዳና ሐሳብ ነገሩ እንዲመጣ የምታደርግ ነች ስለዚህ ይሄ የሚመች ረዳት የሚለውን ቃል ስትጠቀልል በተቃራኒነት ያሉት ወገኖች አንድ ላይ በመረዳዳት የእግዚአብሔርን ተልእኮና ሐሳብ የሚፈጽሙበት ነው ትዳር ማለት ትዳር ከተልእኮ ውጪ ትርጉም የለው ቤት የሚያስጠላው ተልእኮ ሳይኖረው ሲቀር ብዙ ሰው የሚመስለው በገንዘብ ስለሌለው ሊሆን ይችላል ብዙ ሰው የሚመስለው በሴክስ አለመጣጣም ሊሆን ይችላል ምናምን እነዚህ ሁሉ ነገሮች ተልእኮን ስላላስቀደምን ነው ብዬ ነው ማስበውና የእግዚአብሔርን ሐሳብ ከተረዳነው ይሄንን ነው የሚያሳየን ቤተሰብ ማለት እንግዲህ ወይ ትዳር ማለት ብዙ ደስታ እንዳለ ብዙ መስማማት እንዳለ ግጭትም አለ በብዙ ነገር ግጭቶች ይፈጠራሉ በብዙ ምክንያቶች እና ያንን ግጭት እንዴት ነው ማለፍ የሚቻለው ግጭቶቹስ ከመነሻቸው ምንድናቸው ብለህ ትላለህ እግዚአብሔር ይባርክሽ እንግዲህ ያው ለኔ በኔም ባሳለፍኩት የ18 ዓመት የትዳር ዘመን ብዙዎችን ደግሞ በትዳራቸው ላይ እንዳማከራ አገልጋይ በተለይም ደግሞ በአገልጋዮች ዙሪያ ላይ ብዙ እንደምንሰራ አንደኛው የኛ የግንኙነት ክፍተት የምንለው አገልጋይ ከትዳሩ ከልጆቹ ጋር ያሉ
ክፍተቶችን መሙላት ነውና ብዙ እዛ ላይ ብዙ ስራዎችን ሰርተናልና በዚህ ውስጥ ያስተዋልከው ነገር የግጭት ዋናው ነገር ምንድነው? ይሄ ተከታታዮቹ ወይም ትንንሾቹ ምክንያቶች ሳይሆን እንደ ዋናው ምክንያት ምንድነው አንተ ያየው ካልሽ መንፈሳዊነትን ማጣት ነው የግጭት መነሻው ብዬ ማስበውና ሰዎች መንፈሳዊ ነገርን እግዚአብሔርን መምሰልን እንደ መጽሐፍ ቅዱስ መኖርን ሲያጡ ይጋጫሉ። ቤትም የሰመረ የሚሆነው ወይም ደግሞ ግጭት ይፈጠራል። ግጭትን ግን በቶሎ ወይም ለከፋ ነገር እንዳይዳርገን ማድረግ የምንችለው መንፈሳዊ ስንሆን ብቻ ነው። እግዚአብሔርን ስንመስል እንደ እግዚአብሔር ቃል ስንኖር ነውና እኔ ሰዎች ወይንም አንደኛው አካል የበረታው አካል ወደ እግዚአብሔር የተጠጋው የቀረበው እግዚአብሔርን የሚወደው ለእግዚአብሔር ልኑርልህ የሚለው ሰው ከበረታ ትዳሩን መታደግ ይችላል። ምንም እንኳን የሁለት ተቃራኒ ሰዎች የሚኖሩበት ቤት ነው ብለን የተናገርነው ሐሳብ እንዳለ ሆኖ የአንዱ ጥንካሬ ቤቱን ለማዳን ትልቅ አስተዋጽኦ አለው። ምንም እንኳን ሁለት ሰዎች ቢኖሩበትም ማለት ነው። እንቢ አሻፈረኝ ብሎ የሚሄድ አካል ሊያጋጥም ይችላል። በትዳር ሕይወት ብዙ ሰዎች እንደዚህ ያጋጥሟቸዋል። ለእግዚአብሔርም ለሰው መንቢ የሚሉ ሰዎች አሉ። በቃ አንመለስ፣ ለቃሉ ማንገዛ፣ ማንታዘዝም የሚሉ እንቢ ካልኩ ምን ታመጣላችሁ የሚሉ ሰዎች ይኖራሉ። ይሄ መንፈሳዊነታቸውን ሲያጡ ስለዚህ እኔ ለባለ ትዳሮች ለራሴም ጭምር ለባለቤቴም ጭምር የምትመክረው ምንድነው ብቲ እግዚአብሔርን ወደ መምሰል እንጠጋ ራሳችንን መንፈሳዊ ሰው ለመሆን እናስለምድ እለት አሁን መንፈሳዊ ሰው መሆን ስንል እግዚአብሔር በእኛ ሲታይ ማለት ነው እግዚአብሔር በእኛ ፍቅሩን ርህራሄውን ምህረቱን ቸርነቱን ሲያደርግ ማለት ነውና ይሄን ለቤቴ እግዚአብሔርን የማሳይ ሰው ከሆንኩኝ ለሚስቴ እግዚአብሔርን ለማሳየት ነው የተፈጠርኩት ካልኩኝ ማለት ነው መጽሐፍ ቅዱሳችን ላይ የእግዚአብሔር አልቲሜት አጀንዳው ምንድነው ስቲ ምንድነው እግዚአብሔር ሰውን የፈጠረበት ምክንያት ምንድነው ስቲ መልኩን ማየት ነው ሌላ ምንም አይፈልግ የኔን መልክ ማየት የኔ መልክ ኢምፕረስ ያደርገው ፍጥረት የፈጠረው ኢምፕረስ ያደርገው እግዚአብሔርን ኢምፕረስ የሚያደርገው እግዚአብሔርን ልቡን የሚነካው በሰው ውስጥ ራሱን ሲያይ ነው ለዚህ ነው እግዚአብሔር በመልካችን እንደ ምሳሌያችን እንፍጠር ሰውን ያለውና ማየት የፈለገው የናፈቀው ነገር የራሱን መልክ ነው አይደለም ለሚስታችን ለእግዚአብሔር መልኩን ለማሳየት ነው መኖር ያለበት ስለዚህ የምንኖርለት አጀንዳ መንፈሳዊ ከሆነ የእግዚአብሔር መልክ መግለጥ ከሆነ ከግጭት ነፃ እንሆናለን እንቀንሳለን በጣም እንቀንሳለን የሚፈጠሩ እንጂ አሁን የተለመዱ ነገሮች አሉ ለምሳሌ ያክል ሴክስ የግጭት መነሻ ነው የሚሉ ሰዎች አሉ እኔ ነው ይያላም ዋና ነው ይያላም ገንዘብ የግጭት ዋናዎች ከሚባሉት መካከል ኮሙኒኬሽን ንግግር ተግባቦት የግጭት መነሻ ናቸው ተብሎ ይታመናሉ እንደገና ደግሞ የቤተሰብ ጣልቃ ገብነት ይታመናሉ ነውኮ ብዙ አባቶችና እናቶች የብዙዎች ትዳር ለመፍረስ ተጠያቂዎች ናቸው አንዳንድ ወላጆች መጠየቅ ያለባቸው ናቸው ትክክል ነው ልጆቻቸው የነሱ ልጆች ቤታቸውን ጥለው ልጆቻቸውን ጥለው እነሱ ጋር ሲመጡ ዌልካም ብለው ተቀብለው እዛ ቤት ያለውን ነገር ችላ የሚሉ ይጋብቻው እንዲፈርስ አስተዋጽኦ ያደረጉ እንደሆነ ሊነገራቸው ይገባልና እንደዚህ አይነት ነገሮች አሉ ግን የመነሻው እዚ ባልና ሚስቶች የመጀመሪያ አንበሳውን ድርሻ የሚወስዱት ሰዎች እነሱ ናቸው ለቤተሰብ ማሳልፈው የሰጡት ምን አተው እቲ መንፈሳዊነት አተው እግዚአብሔር መምሰል ጎሏቸው እንደ ቃሉ መኖር ከብዷቸው ነው ስለዚህ የግጭቶች ሁሉ መነሻው እኔ መንፈሳዊነት መጉደል ነው እግዚአብሔርን መምሰልን ማጣት ነው እንደ እግዚአብሔር ቃል መኖርን ሲያቅተን ነው ግጭቶች የሚበራከቱት ስለዚህ እንደ እግዚአብሔር ቃል ለመኖር ሰው ቢሞክር ለቤቱ የእግዚአብሔርን መልክ ለማሳየት ለልጆቹ አባት
ማለት ከእግዚአብሔር የቀዳውን አባትነት ከእግዚአብሔር ያየውን ባልነት ከእግዚአብሔር ያየውን ማንነት ቢያንጸባርቅ ቤትን ያማረ ቤት የሰላም ቤት የደስታ ቤት ማድረግ ይቻላል ብዬ አስባለሁ። ለዚህ ተጠያቂው ባልና ሚስት ናቸው። እነሱ ሁሉ ጊዜ ወደ እግዚአብሔር መጠጋት እኔ በጣም ይሄን ስልሽ የጸሎት ህይወት ያላቸው ሰዎች በጣም የሚያነቡ ይሁኑ አይደለም የሚኖሩት እኔ ላነሳብህ ነው። ብዙ ጊዜ እንግዲህ አንተም እንደምትገነዘበው አገልጋይ ላይ ነው ብዙ ጊዜ ፎከስ የሚደረገው። ምክንያቱም አደባባይ ላይ ያለ ሰው ነው። ምሳሌነት ከሱ ይጠበቃል፣ መልካም ምሳሌነትና አገልጋይ ብዙ ጊዜ ደግሞ ያስተምራል። በአደባባይ በቸርች በሌላም ቦታ ያስተምራል፣ ቃሉን ይሰብካል። የሚሰብከውን ግን ቤት ውስጥ ይኖረዋል ወይ ደግሞ ሴቷም ልትሆን ትችላለች አገልጋይ እና ያ ሲጣረስ ነው እያልከኝ ነውና እንዴት ነው ታዲያ እዛ ጋር ምሳሌነቱ መሆን የሚችለው? አንድ ሰው የሚታወቅ ሰው ነውና ውጭ ሀገር የሚኖር አንድ ሰው መጥቶ የትኛው ትራንስሌሽን ነው የትኛው ትርጉም ነው ቤስት ባይብል ትራንስሌሽን ቤስት ቨርሽን የምትለው የትኛው ኪንግ ጄምስ ቨርሽን ነው አምፕሊፋይድ ነው ኤንአይቪ ነው ምንድነው ብሎ ጠየቀው እና ሲጠይቀው ጥሩ ትርጉም አለው ያነበብከውን ቃል በህይወት መተርጎም ነው አለው። እኔ በጣም ነው ሞደው ይሄንን አባባል። አንድ ስኮላርም ምን አለ ለኔ ቤስት ትራንስሌሽን ቤስት ቨርሽን የምለው እናቴ ነች አለ። ለምን እሷ ነች ቃሉን ኖራ ያሳየችኝ አለ። ስለዚህ እኔ በጣም ጥሩ ትራንስሌሽን የምለው ማዘርን ነው እየኖረች በህይወት ነው ያሳየችኝ አለና አሁን እኛ ያነሳናቸው ሐሳቦች በሙሉ በህይወት መተግበር ክርስትና ከህይወት አልባ አይደለም፣ ቃልና አፍ አይደለም፣ ምላስ አይደለም። ክርስትና ሚኖር ነው፣ ሚታይ ነው፣ ሪፍሌክት የምናደርገው የእግዚአብሔር ክብርን ነው እና እግዚአብሔር ሲታይ እግዚአብሔር ደግሞ የሚገርምሽ ነገር የሚፈልገው በቤትሽ ውስጥ መታየት መልኩን መግለጥ ነው። ክርስቶስ ኢየሱስን አይተውት ያሉት ይሄን ነው በቃ የተናገሩት ነገር እኛ አንድ ልጅ በአባቱ ዘንድ ያለውን ክብሩን አየናሉ። ክርስቶስን አይተው እግዚአብሔርን ያዩት እና ኢየሱስ ክርስቶስ ራሱ እንደሱ እኔን ያየ አብን አየ አላቸውና ምንድነው እግዚአብሔር የሚፈልገው ከኛ በቲ እግዚአብሔርን ማሳየት መኖር ይባለው ነገር ማለት ነውና የጎደለን ክብር ነው መጨረሻ ላይ ያለው ባለፈው እንደተነጋገር ነው ማለት ነው። በጋብቻ ጀመረ አለን ከዛ በጉሰርግ ይጠናቀቃል አለን አይደል? የሰውንም በእግዚአብሔር መልክ ጀምሮት ራሱን መልኩን ማየት የጀመረውን በሰዎች ላይ ማየት የፈለገው እግዚአብሔር መጨረሻ ላይ ምንድነው የኛ እድል ፈንታ ጣፈንታችን ሰጥተው ራዕይ ምዕራፍ 22 ላይ ሲዘጋው ቁጥር 3 ላይ የሚለን ነገር ምንድነው? ባሪያዎችም ያመልኩታልና ፊቱንም ያዩታል ይላልና የመጨረሻው የኛ ደስታችን የእግዚአብሔርን ፊት ማየት ነው። እኛ አጠገባችን ላለው ሰው በመድር ላይ የእግዚአብሔርን ፊት ማሳየት የሰው ደስታው ነው ምናስ መጨረሻ ምናየው አሁን በድንግዝግዝ ነው አለና በኋላ ግን እርሱን ራሱን እናየዋለን አለ። ትልቁ ሽልማታችን እግዚአብሔርን ማየት ነው። በመድር ላይ ያለነው ትልቁ ስራችን እግዚአብሔርን ለሰዎች ማሳየት ነውና እኔ ጌታን ማሳየት ይቅደም መኖር ይቅደም ማንበብ መጸለዩ ወደ ተግባር ይምጣ የሚል አቋም አለኝ ለራሴም ለቤቴም ይሄንን ነው ማለት እዚህ ጋር አሁንም መልሼ ልጠይቅና ብዙ ጊዜ ያው እንደ አገልጋይ ስለሆንክ ነው አገልጋይ ላይ ትኩረት አድርጌ ማወራህና አገልጋይ ብዙ ጊዜ በውጭ ላይ ያገለግላል ጥሩ ስም አለው ጥሩ የማስተማር ብቃትና ጸጋ አለው ቤት ውስጥ ግን የሆነ ችግር ቢፈጠር ምናልባት አመኔታ ላይኖር ይችላል ማለት ችግሩ የቱ ጋር ነው የግጭቱ መንስኤ ማን ነው ተጠያቂው ማን ነው ቢባል እንዴ እሱማ በጣም የሚታወቀው እንደዚህ ነው ጥሩ አገልጋይ ነው ጥሩ ይሰብካል ጥሩ ያገለግላል ጥሩ ስብዕና አለው ይባላል ምክንያቱም አንዳንዴ ውስጥና ውጭ የተለያየ ነገር ይኖራልና ያ ራሱ ለግጭት መንስኤ ሊሆን ይችላልና ያንን እንዴት ይስተካከል ብለህ ትላለህ? ግጭት ሲከሰት ይሄ ስመጥር የሆነው ምስሉ በደንብ የሚታወቀው አገልጋይ ከሆነ
እሱ ሰላማዊ ነው ቤቱን እሷ ነች ያስቸገረችው ለማለት በጣም ከባድ ነው ምክንያቱም ኬዙን ማጥናት ይጠይቃል አንዳንድ ቤት ራሱ አሸባሪው አገልጋዩ ሊሆን ይችላል አንዳንድ ቤት ደግሞ ያው ነብይ በገዛ ቤቱ በገዛ ሀገሩ ካልሆነ በስተቀር ሳይከበር አይቀርም ነው ያለውና በቤት አለመከበር አንዳንዴ ውጪ ላይ አገልግለው ሰርተው ምናምን አጋንንት አስወጥተው ህዝብ ተፈውሶ ህዝብ ተጽናንቱ መክረው ትዳር አቀንተው የፈረሰ ቤት አቃንተው ወደ ቤታቸው ሲመጡ ቤት ደግሞ ያዘመመ ቤት ያዘመመ ትዳር ያዘመሙ ልጆች ያጋጥማቸዋል እና አንደኛው ውጊያ ነውና ጠላት ዝም አይልም እዛ የሰራሽው ቤት እዚህ ጋር አንቺን በማፍረስ ነው የሚተጋውና የትዳር አጋሮች የሚያገለግለው ሰው የትዳር አጋር ሊሆኑ የሚገባቸው በጣም ፋይተር መሆን መቻል አላቸው የሚዋጉ ሰዎች መሆን አለባቸውና ሊረዱት የሚችሉት ደግሞ የሚገርምሽ ነገር ባይ ኔቸር ማለት ነው በተፈጥሮ አገልግለሽ ስትወርጂ እንትን ትፈልጊያለሽ ድካም ስላለሽ ምናምን ጥሩ የሆነ ምቾት ትፈልጊያለሽ ወደ ቤትሽ ስትመጪ ተመልሶ ሌላ እዛስ ታውጪ ስታባረሪ ወይ ደግሞ ስትቆሚ ስታለቢ ስትሰብኪ ስትጮይ የነበረው ማንነትሽ ሚንከባከበው አካል ይፈልጋል እና ጠላት የሚጠቀመው ያንን ልክ የጋልሽ ወደ ቤትሽ በቃ እየተቀጣጠልሽ ውሃ የሚቸልስ ዲመን በቃ በየሁሉ ነው ያሰማራልና ቤትሽ ላይ ነው በዋናነት የሚሰራውና የትዳር አጋር ጠንካራ መሆን አለባት ብዬ አምናለሁ ወይም ደግሞ እሷ ከሆነች የምታገለግለው ወንዱ መሆን አለበት